السلام عليكم ورحمة الله وبركاته. የማዳም ቅመሞች እንዴት ናቸው? ስራ፣ ጤና፣ አፍያ ሰላም ነው? ከኔ ጋር ሰላም አልሐምዱሊላህ። ኢባዳ ዚክር እንዴት ይዛችኋል እላችኋለሁ። እኔ ሰላም ነኝ አልሐምዱሊላህ። እና አንድ ነገር የሚላችሁ ነገር ቢኖር ማለት ነው እኛ አሁን ይሄንን እናገኛለን እስቲ ትንሽ ለውጥ ካለው ብለን ያው የታገነነ ያለነው ማለት ነው። ያወቅነው መላወቅነው ለማስራት የሞከርን ነው ግን እና አላህ Subhanahu Wa Ta'ala ግን ይሄንን ደግሞ ያው ሰበብያ ተደርጎ እንትን ሊያረገን ይችላል። ከስደት ደግሞ ኢንሻአላህ አላህ ናጅለናልና እናንተ ደግሞ እኔን አዲስ ነኝ እላችኋለሁ። አባራታቱን ላይክስ ሼር ሰብስክራይብ አድርጉኝና አባራታቱኝ። እኔም ላይክ አደርጋችኋለሁ፣ ሼርም አደርጋችኋለሁ፣ ሰብስክራይብም አደርጋችኋለሁና በዚህ አጋጣሚ ደግሞ ሴትያ የለችም። ለዛ ነው አሁን ያው ቪዲዮ ያረኩትና ከመጣች ያው እስካሁን አልሰራሽም ወይ ምን ሰራሽ ነው ትለኛለች። እስከም ያው ሳትመጣ የሆነ ነገር አለ አይደል? እናንተ ለብቻችሁ ስትሆኑ ምን ላድርግ? ያው ስልካችሁ ነው ለእናንተ ጓደኛችሁ ማለት ነው። ስትተኙም ይተኛል፣ ስትነሱም ይነሳልና ከሱ ነው ጋር እንትን የምትሆኑት። ያው እዚህ ጋር ያው የምታውቁት የለ የምታወሩት የለ ምንም ነገር ስለሌለ ማለት ነው። ምን ላድርግ ብላችሁ ስታስቡ ቪዲዮ ላድርግ ትላላችሁ ማለት ነው። ያው የምትሰሩ ነገር አጥታችሁ ሳይሆን ትንሽ እረፍት ባገኛችሁበት ሰዓት እስቲ ትንሽ የሆነች ትጠቅመኛለች ብላችሁ ያሰባችሁት ነገር ካለች እሷን ልስራ ለኔ ትርፍ የምትሆን ነገር ብላችሁ ማለት ነው። አሁን ይሄ ያው ለኔ ትንሽ ቁም ነገር ስራዬ ነው ብዬ ነው ያሰብኩት። ለምሳሌ ያው ሰብስክራይብም ሼርም ባይኖረኝ ወደፊት አላህ Subhanahu Wa Ta'ala ሰበብ አድርጎ ያው እንትን ሊሆን ይችላል እና ለዛ ነው ያው እኛ ደግሞ ራሳችን ጠንካራ አድርገን ባለንበት በጠዋት ስራችን ሰርተን በጠዋት ባልተን በጠዋት ጠጥተን ያው ባረፍንበት ሰዓት ማዝናኛ ይሆናል ብለን ነው ይሄንን ነገር የጀመርነው ማለት ነው። ስለዚህ እኛ ያው የአንድ ሀገር ልጆች ነን፣ የአንድ ሀገር የአንድ ብሔረሰብ ነን ማለት ነው። ራስ በራሳችን ማበረታታት በጣም ደስ ይላል። ለዛ ብዬ ነው እስቲ እቺ ቪዲዮ ላድርግ ብዬ መጣሁኝ እላችኋለሁ። እስቲ ላይክ ሰብስክራይብ አድርጉኝ፣ ሼርም አድርጉኝ። እኔም ሼር አደርግላችኋለሁ፣ ሰብስክራይብም አደርጋለሁ እና እንትን ግሩፕም ያላችሁ ደግሞ ማግባት እችላለሁ። ያው ከእናንተ ጋር ሆኜ ለመስራት እሞክራለሁ። አዲስ ጀማሪ ነኝ እና በሰላም ወጥተናል። በሰላም ለሀገራችን አላህ ያብቃን። በጥሩ ሁኔታ በደስታ ወጥቶ ከመቅረት አላህ ይጠብቀን። ሰላም አላህ ያደርግልን። ያለንበትን ቦታ ያለ ሀገራችንም አላህ ሰላም ያደርግልን እና በርቱልኝ፣ ጠንክሩ ይላችኋለሁ። በጠዋቱ ከተነሳችሁ በቅድሚያ ምግባችሁን በልታችሁ ከዛ በኋላ ብትሰሩ ደስ ይላል። ለምን መሰላችሁ? እናንተ ድካም ከተሰማችሁ ያው የፈለገች ያህል ብትወዳችሁ ማለት ነው አውጥቶ ነው የምትጥላችሁ። ለምን ሌላ ትቀይራለች ማለት ነው። እናንተ ደግሞ እንዳትጎዱ ለራሳችሁ ማለት ነው። ከተጎዳችሁ እነሱ ያው ብር አላቸው ሌላ ያመጣሉ። እናንተ ነው የምትጎዱት። በቃ እናንተ ነው የምትታመሙት። ስለዚህ ከተነሳችሁ በቅድሚያ ራሳችሁን አስቀድሙና ከዛ በኋላ ስራችሁን ትቀጥላላችሁ ማለት ነው። በዚህ አጋጣሚ የሚመክራችሁ ነገር ቢኖር ራሳችን ያው መጠበቅ ግዴታ ይለናል። ስለዚህ በጠዋት ምግብ በልተን ወደ ስራችን መሄድ፣ ስራችን ደግሞ በጊዜ ከተጨረሰ ያው አልሐምዱሊላህ ለኛ ማዝናኛ የሚሆነን ነገር ከያዝን አንቦዝንም ማለት ነው። ስለዚህ እቺን ነገር ከያዛችሁ በዚህ
ያው ጊዜ የምታሳልፉበት ነገር ስለሆነ ይሄን ይመስለኛል። እና አይዟችሁ በርቱልኝ፣ ጠንክሩ እህት ወንድሞች ሁላችሁም ባላችሁበት ሰላማችሁ አላህ ያብዛልን እና በርቱልኝ እላችኋለሁ። እንደዚህ ነው ሚላችሁት እና ሰላም ሆኖ ደህና